የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ባለፈው ሳምንት በደቡብ አፍሪካ በድጋሚ በተፈጸመ የመጤ ጥላቻ ጥቃት ማዘናቸውን ገለጹ። ራያ ራዩማ ዲሞክራሲያዊ ፓርቲ የህወሓትና የፋኖ ታጣቂዎች በፈጸሙት ጥቃት 3 የራያ ተወላጆች ተገድለዋል ሲል ከሰሰ። የጠቅላይ ሚኒስትር አብይ አህመድ ታናሽ ልጅ ሚሊዮን አብይ አህመድ ከአባቱ ጎን በመሆን የዘንድሮውን የአረንጓዴ አሻራ መርሃ ግብር በይፋ አስጀምሯል። በአዲስ አበባ ከተማ ፈቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ አገልግሎት መስጠት አይችሉም ተባለ። ሰላም ጤና ይስጥልኝ። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የምቆየውን የፍቅር ኃይሉ ነኝ። አብራችሁን ቆዩ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ባለፈው ሳምንት በደቡብ አፍሪካ በድጋሚ በተፈጸመ የመጤ ጥላቻ ጥቃት ማዘናቸውን ገለጹ። በጥቃቱ 5 ኢትዮጵያውያንና 5 ሞዛምቢካውያን እንደተገደሉ የጠቀሱት ዶክተር ቴድሮስ በሺዎች የሚቆጠሩ አፍሪካውያን ሕይወታቸውን ለማትረፍ እየሸሹ መሆኑን በማህበራዊ ትስስር ገጻቸው ላይ ጠቅሰዋል። አለመግባባቶች እና ቅሬታዎች በአገሪቱ የፍትህ ስርዓት መሰረት እንጂ በደቡብ ፍርድ መፍትሄ ሊያገኙ እንደማይገባ ዶክተር ቴድሮስ የገለጹ ሲሆን ደቡብ አፍሪካ ወደ ጥላቻ መግባቷ አገሪቱ ለነጻነት ያደረገችውን ትግል መክዳት ነው በማለት ተችተዋል። ዶክተር ቴድሮስ ደቡብ አፍሪካውያን ጥላቻን እንዲያቆሙና ተጋላጭ ወገኖችን እንዲጠብቁም ጠይቀዋል። ራያ ራዩማ ዲሞክራሲያዊ ፓርቲ የህወሓትና የፋኖ ታጣቂዎች በፈጸሙት ጥቃት 3 የራያ ተወላጆች ተገድለዋል ሲል ከሰሰ። ፓርቲው የራያ ሀገር ሽማግሌ የራያነት ምልክት ናቸው ያላቸው በርሄ ትኩዬ ባለፈው ግንቦት 25 ደርቤ እያሱ የተባለ ወጣት ሰኔ 2 እንዲሁም ጥጋቡ ፈንታ የተባለ ወጣት ሰኔ 6 ቀን መገደላቸውን ዛሬ ባወጣው መግለጫ አስታውቀዋል። እነዚህ ኃይሎች በራያ ተወላጆች ላይ የተቀናጀ የዘር ማጽዳት ወንጀል እየፈጸሙ ነው ሲል የከሰሰው ፓርቲው የቡድኖቹ ታጣቂዎች በአካባቢው በቅንጅት ዘመቻ ግድያ፣ አፈና፣ ዘረፋ፣ ማፈናቀል፣ ድብደባና የማሸማቀቅ ድርጊቶች እየፈጸሙ ይገኛሉ ሲል ወንጅሏል። ፓርቲው ለችግሩ መፍትሄ እንዲሰጠው ለመንግስትና ለኢትዮጵያ ሰብአዊ መብቶች ኮሚሽን ማመልከቱን ገልጿል። እስካሁን ግን ምንም አይነት አዎንታዊ ምላሽ እንዳላገኘና መንግስታዊ ኃላፊነት የመወጣት ተግባር እንዳልተተገበረ በመግለጽ ወቅሷል። የጠቅላይ ሚኒስትር አብይ አህመድ ትንሽ ልጅ ሚሊዮን አብይ አህመድ ከአባቱ ጎን በመሆን የዘንድሮውን የአረንጓዴ አሻራ መርሃ ግብር በይፋ አስጀምሯል። በዚህ ዓመት በሀገር አቀፍ ደረጃ 8 ቢሊዮን ችግኞችን ለመትከል ትልቅ ግብ የተቀመጠ ሲሆን ይህ ንቅናቄ በአጠቃላይ የተያዘው የ65 ቢሊዮን ችግኞችን የመድረስ ብሔራዊ ትልም በማሳካት ታስቦ በጽናት እየተከናወነ እንደሚገኝ ተገልጿል። መላው የህብረተሰብ ክፍልም ይህንን ታሪካዊ የአረንጓዴ ልማት ንቅናቄ በመቀላቀል ለመጪው ትውልድ የራሱን አረንጓዴ አሻራ እንዲያኖር ጥሪ አቅርቧል። በአዲስ አበባ ከተማ ፈቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ አገልግሎት መስጠት አይችሉም ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣን በ2019 በጀት ዓመት የጤና ተቋማት የብቃት ማረጋገጫ እድሳትን በወቅቱ እንዲያጠናቅቁ ጥሪ አቅርቧል። ከ4000 በላይ የመንግስትና የግል የጤና ተቋማት እድሳታቸውን ከሐምሌ 1 እስከ ነሐሴ 30 ቀን ድረስ በኦንላይን ስርዓት ማጠናቀቅ እንደሚገባቸው ባለስልጣኑ አሳስቧል። በአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማት ጤና ባለሙያዎች ብቃት ማረጋገጥ ዳይሬክተር አቶ ታደሰ መርዶፎ የኢትዮጵያ ዴይሊ ኒውስ እንደገለጹት ከነሐሴ 30 እስከ መስከረም 30 ቀን ድረስ ፈቃዳቸውን ያላደሱ ተቋማት በቅጣት ማደስ ይችላሉ። ከመስከረም 30 በኋላ ግን የብቃት ማረጋገጫቸው ወይም የስራ ፈቃዳቸው ተሰርዞ አገልግሎት መስጠት እንደማይችሉ አክለዋል። ተቋማቱ የጤና ባለሙያዎች ሲቀጠሩ ወይም ስራ ሲለቁ ለባለስልጣን በወቅቱ ማሳወቅ እንደሚገባቸው ጠቁመዋል። ከ2 ዓመት በላይ ከሙያ ውጪ የነበሩ ባለሙያዎች የሙያ ፈቃዳቸውን ሳያስተካክሉ መቀጠር እንደማይገባ አንስተዋል። አቶ ታደሰ አክለውም ብቃት ያላቸውና የሙያ ፈቃድ የተረጋገጠላቸውን ባለሙያዎች መቅጠር የሕክምና ስህተቶችን ለመቀነስና የታካሚዎችን ደህንነት ለማረጋገጥ ከፍተኛ ሚና ይኖረዋል ሲሉ የኢትዮጵያ ዴይሊ ኒውስ ተናግረዋል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የቆየሁትን የፍቅር ኃይሉ ነኝ። ትኩስ ዜናዎችን እንዲያገኙ ሰብስክራይብ ያድርጉ። ሰናይ ቀን